ዝማሬ መላእክት ያሰማልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ቅዱስ ደብር አስተዳዳሪ ሊቀ ካህን መልአኩ መኮንን፣ አባቶች መነኮሳት፣ ካህናት፣ ዲያቆናት፣ የስብከተ ወንጌል ክፍል፣ የሰንበት ትምህርት ቤት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ዛሬ የተነበበውን ቅዱስ ወንጌል በጥቂቱ ተምረን ወደ ሁለተኛው መርሃ ግብራችን እንሸጋገራለን። ዛሬ የተነበበው ቅዱስ ወንጌል ውስጥ አንድ ቃል እናገኛለን። ቸል ብለው የሚል ቃል እናገኛለን። ይህም በማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ ያለውን የሙሽራና የሰርጉ ጥሪን የተጠሪዎችና የጠሪውን ኃይል የለበሱትንና የሙሽርነት ልብስ የለበሱትንና ያልለበሱት መካከል በጥሪው መካከል ደግሞ ለጥሪው ክብር የሰጡና ያልሰጡትን የምንማርበት ክፍል ሲሆን ቃሉም እንዲህ ይነበባል። ኢየሱስ መለሰ፣ ደግሞም በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞ ሌሎችም ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀሁ፣ ኮርማዎችንም የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም ይላል። እዚህ ጋር ስለ እግዚአብሔር መንግሥት መናገር በዓለማችን ላይ ከባድ ነው። የእግዚአብሔርን ክብርና ጸጋና ሞገስ ደግሞ ማሳየትም እጅግ በጣም በተጨማሪ ሌላ ትልቅ ጉዳት ነው። ዓለማችን የሚፈልገው ወይም በሰው ልጅ ሕይወትና ልብ ውስጥ ያለ ክፉ መንፈስ የሚፈልገው የራሱን ፍላጎት እንጂ የእግዚአብሔርን ፍላጎት ለመጨመር ፈቃደኛ ባልሆነ የተፈጥሮ ሕግ ውስጥ እንመራለን። ይህም ዘወትር ካሉ አስቸጋሪና ውስብስብ ከሆኑ የፈተና ታሪኮች ዋነኛው ነው። ስለዚህ እግዚአብሔር አምላክ የራሱ የሆነ መንፈሳዊ ጥሪ የሚያደርጉ ሰዎችን በግድም ሆነ በውድ ይልካል። በነቢያት አንዳንዶችን በግድ ልኳቸዋል። ለምሳሌ አሞጽ ከከብት እረኝነት ጠርቶ ነው ነቢይ ያደረገው። እነ ኢሳይያስን ከለምጽ ስፍራና ከባዶነት እጅግ በጣም አስቸጋሪ ከነበረ ከሞት ዘመን መሪዎች በሞቱበት ዘመን አለ የሚባለው በቆመበት ዘመን መሪ የነበረው በወደቀበት ዘመን ኢሳይያስን ሰማይ ከፍቶ ለምጹን አንጽቶ ታላቅ ነቢይ እንዲሆን አደረገው። እነ ኤልሳም ቢሆኑ ከእርሻና ከተለያየ ቦታ ነበር የጠራው። ከበግ ጥበቃም የጠራቸው እንደዚሁ ብዙ ናቸው። ይሄ እግዚአብሔር ጥሪ ነው። እግዚአብሔር ሰውን ለመጥራት የሰውን ፈቃድ አይጠይቅም። ይጠይቃል እንዴ? አይጠይቅም። ግን እግዚአብሔር ሲልክ በሚልክበት ጊዜ የተላኩላቸው ሰዎችና በመላኪያው ስፍራ ላይ የሚቀመጡ ሰዎች በተለያየ አይነት መንገድ የእግዚአብሔር መልእክትና አካሄድ መቃወም ይጀምራሉ። ዛሬ በዚህ በአዲስ ኪዳን ውስጥ ያሉት ትልልቅ ችግሮች እዚህ በማቴዎስ ወንጌል ምዕራፍ 22 ላይ ያሉ ችግሮች ናቸው። ከነዚህም አንዱ
ወደ ክርስቶስ የሰርግ ስፍራ ሊመጡ አልወደዱም የሚለው ነው። አልወደዱም፣ ፍቅር አልነበራቸውም። የመጀመሪያው በክርስትና ውስጥ ትልቁ ጠብ ለእግዚአብሔር የምትሰጠው ፍቅር ላይ ሕይወትህን ማደናቀፍ ነው። ለአምልኮት የምትሰጠው መንገድ ላይ ጠላትህ ተሰልፎ ልብህንና ሕሊናህን ማድከምና ማሰልቸት ማደናገርና ውስጣዊ ጠባይህን መርዞ በዚህ ዓለም አኗኗር ውስጥ ባሉ ብክነቶች ዘመን እንድትጨርስ ማድረግ ነው። ይሄ የመጀመሪያው ጥበቡ ሲሆን ሁለተኛው ጥበቡ ደግሞ ከልብህ የምታፈቅርበትን መንፈሳዊ አምልኮት እንዳይኖርህ ሕሊናህንና ልቦናህን መጫንና ማፍዘዝ ነው። የእግዚአብሔር የሆነው ነገር ላይ መልስ እንዳይኖርህ፣ ፍቅርም እንዳይኖርህ፣ ሰላምም እንዳይኖርህ በማድረግ በኑሮ ዋከባ ውስጥ እግዚአብሔርን እንድትረሳው እና በሰዎች ክፋት እና ተንኮል ውስጥ ያሉትን ክፉ ነገሮች እያሳየ ለሃይማኖት የምትሰጠውን ክብር ማደናቀፍና ማዘናጋት እንዲበዛብህ በማድረግ ዘመንህን ይፈታተናል። ከዚህ የተነሳ የዛሬን ለነገ ሳንጸልይ እናድራለን። የዛሬን ለነገ ለእግዚአብሔር ክብር ሳንሰጥ እንቆያለን። ለነገ ያበላሸነው የዛሬን ቸልተኝነት የነገውን ጊዜ ደግሞ በመንፈሳዊ ኃይል ላይ ጠላት እንድንሆን ያደርገናል። ዛሬ አገልጋዮች የተቸገሩት አንደኛውና ትልቁ በሕይወታቸው ዘመን ለእግዚአብሔር የሚሰጡትን ፍቅር ባጡ ቁጥር ከአንደበት ያላለፈ ይሆንና ፈተናው እየጨመረ ይመጣል። በእምነት ውስጥ ያሉት በረከቶች ሙሉ በሙሉ የሚመጡት በፍቅር ነው። ያንን መንፈሳዊ ፍቅር ደግሞ የሚመጣው ለእግዚአብሔር በምንሰጠው ጊዜና ለአምልኮት በምንሰጠው ቦታ ነው። ታዲያ እዚህ ባሮቹን ላከ፣ ሊመጡ አልወደዱም። ወደ እግዚአብሔር የቅድስና መንፈስ ወደ እግዚአብሔር በረከትና ኃይል ሊመጡ አልወደዱም። አለመውደድ ብቻ አይደለም፣ እንደገና አሁንም ሌሎችም ባሮች ላከ። የተላኩት ሲደክሙና ሲሸለቹ ሌሎች እንደገና መላክ ጀመረ። ሌሎች ሲመጡ ደግሞ አሁንም ቸል ብለው አንዱ ወደ እርሻው አንዱም ወደ ንግዱ ምን አለ ነው የሚለው ሄደ ነው የሚለው። የአዲስ ኪዳን ሕዝብ ይሄን ያህል አስቸጋሪ ነው። ይሄ በማቴዎስ ወንጌል ላይ ነው ያለው። የአዲስ ኪዳን ሕዝብ ይሄን ያህል መልስ የሚሰጥ ነው። በሕይወት ውስጥ ካሉት ታላላቅ ቸልታዎች ውስጥ ዋነኛው ክፍል ለእግዚአብሔር የሚሰጠው መልስ ላይ ነው። ቸል ብለው አንዱ ወደ እርሻው አንዱም ወደ ንግዱ ሄደ። በዘመኑ የነበሩት ትልልቅ የሀብት ደረጃዎች ከፍ ብለው የሚታዩ የነበሩት የንግዱና የእርሻው ዓለም ነበረ ጌታ በመጣበት ጊዜ። ስለዚህ ሰዎች ይዋከባሉ። ከዋከባው ክፍል ውስጥ የነጋዴው ክፍል አብዛኛውን ይሸፍናል። ሌላው በግብርና ላይ የተሰማረ ነው። ከወቅትና ከጊዜ ጋር ይሯሯጣል። የእግዚአብሔር የሆነው መንግስት ግን ቸል ብለዋል። መሬቱን የሰጠው ጌታ እና የንግዱን ጤናና መንገድ የከፈተ አምላክ ቸል ብለውታል። ስለዚህ ለነጋዴው ወንበዴ፣ ለባለ መሬቱ ደግሞ ድርቅ ይመጣል ማለት ነው። ምክንያቱም የአየር ንብረቱ ባለቤት ማን ነው? እግዚአብሔር። ውሃን በደመና ጭኖ የሚያመጣ አለ ኪራይ አለምንም ክፍያ ለገበሬው ወቅቱንና ሰዓቱን ጠብቆ ለአዝመራው፣ ለመሬቱና ለርስቱ፣ ለሳሩ፣ ለአረንጓዴው ቅጠል በበረከት የሚያለመልም አምላክ በተፈጥሮ ሕጎች ውስጥ ያስቀመጠው የቃል ኪዳን ስርዓት አለ። እነዛ ሰዎችን የሚያከብሩት ሰዎች ለእግዚአብሔር ክብር ሲሰጡ ነው። አለበለዛ ግን በተፈጥሮም ያሉት ሂደቶች ብንበላም ብናገኝም ምቾት የጎደለውና ሰላም የሚያሳጣ ይሆናል እና ቸል ብለው አንዱ ወደ እርሻው አንዱ ወደ ንግዱ ሄደ። ለእግዚአብሔር የሚሰጠው ቸልታ እጅግ በጣም እየጨመረ የመጣበት ዘመን ላይ ደግሞ እንገኛለን። እኛ ቸል የምንላቸው ብዙ ነገሮች አሉ። ጸሎት ቸል ብለናል። በቤታችን የምስጋና ጊዜ የለንም። ማዕዳችን የተመሰገነበት አይደለም። የአባቶቻችንና የእናቶቻችን መንገድ በመንፈሳዊ ቅድስና ስር እንዲቆይ አልፈለጉም። ቸል ብለው አርጅተዋል። ቸል እያሉ ኖረዋል።
በጊዜ በክርስቶስ ሥጋና ደም የመታተን መንፈሳዊ ጸጋን አልወደዱም። ቸልታ እሺ እንግዲህ በአኗኗራችን ውስጥ ይሄ ሁሉ የተከሰተብን ችግሮች ናቸው። ትምህርት ቤታችን እግዚአብሔርን ቸል ብሏል። የተማርነው የሙያ የሥጋ ጥበብ ብቻ ነው። የመንፈሳዊ ስነ ምግባር ገጽታዎች እንዳይገቡ ጥንቃቄ ተደርጓል። በአጠቃላይ የእግዚአብሔር የሆነው ነገር ላይ በዚህ ዘመን ባለ ትውልድ ላይ ፈቃደኛ የሚሆን ነገር የለም። ቸል ተብሎ ተማርን። አምላክ ተትቶ ተማርን። የሥነ ምግባር መራሮች በወደቁበት ዘመን ላይ በተካተተ ሕይወት አወቅን፣ ተማርን። አወቅን ያልነው ነገር ከኛ እየራቀ በዓይነ ጥላ እየተደመሰሰ በመናፍስት እየወረስን ስቃይ ውስጥ ገባን። ታዲያ ያው ቸልታ ያመጣው በትውልድም ደረጃ እንደዚሁ ነገሮችን ለመለየት አቅም የሌለው የመንፈስ ቅዱስ ስጦታ የተቋረጠበት ለእናት አባት የሚሰጠው ክብር የጎደለው በአስተሳሰቡ ደግሞ የወደቀና ናላው የዞረ የት ተነስቶ የት እንደሚጀምር እንኳ የማሰብ አቅም ያጣ ትውልድ ውስጥ ገባን። ለምንድን ነው ይሄ? እግዚአብሔርን ቸል ብለናል። ቸል ሲባል ዘመኑም ደግሞ ቸል ይልሃል። የምትጦረው በጊዜ አትጦርም፣ የምትሸለመውም በጊዜ አትሸለምም፣ የሚያድገውም በጊዜ አያድግም፣ የሚኖረውም በጊዜ አይኖርም። ሁሉም ፈተና የበዛበት ስለሚሆን ቸልታ ያመጣቸው ውጤቶች ዛሬም በዓይኖቻችን የሚከሰቱ እውነታዎች ሆነዋል። ቸል ብሎ አንዱ ወደ እርሻው እሺ ነገሩኛ፣ አንዱም ወደ ንግዱ ሄደ። እሺ ቸል እግዚአብሔርን ቸል ብሎ አንዱም ወደ ትምህርት ቤት አንዱም ወደ አስተማሪነት ሄደ። በቸልታ የተሞሉ መንፈሳዊ አገልጋዮችም አሉ። ቸል ብለው የመንፈስ ጠላትን ረስተው ቸል ብለው የሃይማኖት መንፈሳዊ ተስፋ ላይ ያለውን ውድቀት መገንዘብ ያቃታቸው በቸልታ ሕይወታቸው የተያዘ በሕዝቡ ሕይወት ውስጥ ያለውን ሰቆቃ ማድመጥ የተሳናቸው የሕዝቡን ችግር የማይረዱ ውስጣቸው በፌዝና ባሉባልታ የደነቆረ በተቀመጡበት ወንበር ወይም ባላቸው ስልጣን ሁሉ ለክፋትና ለተንኮል ለግፍ ስራ ራሳቸውን ያመቻቹ የእውነትንና የእግዚአብሔርን ቸርነት የማዳን ጸጋ ቸል ያሉ አሉ እኮ። እንደዚህ ቸል ብለው እግዚአብሔር የሆነው ነገር በቸልታ የተሞላበት ሕሊናና ልብ አለን። ይሄ እንዴት አስቸጋሪ ነው! እሺ ቸልታ አሁንም ቸልታ በአኗኗራችን ውስጥ ቸል ያልነው አምላክ የጀመርነውን ያቀድነውን የፈጸምነውን ነገር እንኳ ለማሰብ በምንችልበት እውነት ውስጥ አንገኝም። ተጨንቀናል። የቱ ጋር ጀምረን የቱ ጋር እንደጨረስነው እንኳ ግራ እንደተጋባን ጊዜና ሰዓቱ ይመሻል። የችለታ ውጤቶች ናቸው። እግዚአብሔር ቸል ስትል የማስተዋል ብርሃንን ከውስጥ ታጠዋለህ። የደከምክበት ዋጋ ላይ ያለህ እና የሕሊና ማረፊያህም ላንተ የማያሳካና እውነትም በከንቱ ደከምኩ ብለህ የምታዝንበት ያደርገዋል። በከንቱ ሮጥኩኝ፣ በከንቱ አተረፍኩኝ፣ በከንቱ ደከምኩኝ፣ ዘመኖቼ ሁሉ በከንቱ አለቁ፣ ዋጋዎችን ስመዝናቸው ከድካሜ አንጻር ሲታይ ሁሉም ባዶ ሆነ ብለን ሁል ጊዜ የምንማረርበት በረከት አልባነት የቸልታ ውጤት ነው። እግዚአብሔር የሆነው ነገር ላይ ቸላል። አመፃችን እየጨመረ መጣ። የክህደት መንፈስ ተጠናወተን። የምቀኞች ኃይል ደግሞ ዙሪያውን ከበቡን። ቸልታ ያመጣው ችግር እግዚአብሔር የሆነው ላይ ቸልታ ያመጣው ችግር ክፋት እንዲጨምር አድርገናል። ሰዎች በስነ ምግባር ስላላደጉ የምቀኝነት ሕይወት አንዱን አንዱ ሲያጠፋው ደስታ ይሰማዋል። አንዱን አንዱ ሲበላው ደስታ ይሰማዋል። አንዱ የአንዱ ውድቀት ሲጨምር እንደ አንድ ትልቅ ጀብዱና ኃይል አድርጎ የሚቆጥረው ዘመን ላይ ደረሰን። እግዚአብሔር ምሕረቱን ያብዛለን። ቸል ባንል ይህ ሁሉ ክፋት ባልመጣ፣ ይህ ሁሉ መተት፣ ይህ ሁሉ ቡዳ፣ ይህ ሁሉ አይነ ጥላ፣ ይህ ሁሉ ዛር፣ ይህ ሁሉ ምቀኛ መንፈስ ሕይወታችንንና ጊዜያችንን ባልተፈታተነው ነበረ። የአዲስ ኪዳን ዘመን ትውልድ ቸልታ ይበዛበታል። እየሰማችሁ ነው? ትልቅ ትኩረት የምንሰጠውን መንፈሳዊ ኃይል ቦታ እንዳይኖረው የሚያደርጉ ደግሞ ትምህርት ቤቶችም አሉን፣ እውቀቶችም አሉን።
ሙያዎችም አሉን። በእያንዳንዷ ሰዓት ለሃይማኖት የምንሰጠው መንፈሳዊ ፍቅር እንዲጎድልና እንዲጠፋ ኑሯችን ራሱ ይፋለማል፣ ጓደኞቻችን ይፋለማሉ። መንፈሳዊው በራሱ እንኳ ሌላው ቀርቶ በመንፈሳዊ ስፍራ ያለው ፍልሚያ በውጭ ዓለም ካለው ከፍልስፍናው ፍልሚያ የበለጠ ደባ አለው። የበለጠ ነው የሚያደባው። ለአንተ ህይወት መቆርቆዝ ምክንያት የሚሆኑ ነገሮች ከፊት ታገኛለህ። ወደ ኋላ መለስ ስትልም እንደዚሁ ወደ ግራና ወደ ቀኝም ስትዞር መስቀለኛ ነው የምትከበበው። የዲያብሎስ አሰራር ዙሪያውን ከዚህ በኋላ ነው እንግዲህ ሰይጣን እንደ ልብ የሚቀናው። ከዚህ በኋላ ቸል ባልክበት መንገድ ውስጥ መገሰጽ አትችልም። መንፈሱን ማጥቃት አትችልም፣ ማዳከም አትችልም። መንፈሳዊ ሞራልህ የደከመ ነው። በትንሽ ጠላትህ ለዘላለም ትሰቃያለህ። በስመ አብ ወልድ መንፈስ ቅዱስ ብለህ በመቁጠሪያ ገርፈህ የምታባረረው ሰይጣን አንተ ጋር ገዢ ሆኖ ዛር ይሆናል። አሁን እስከ ብዙ ዘመናት ድረስ እና ዳልሞቲ እነው ሰንጋላ እንዴ ምንድን ነው እሱ? እነ ጠቋር አባቡሌ እነዚህ ስሞች ከየት መጡ? እነ ጨንገር እነ ሙጫ ዘሪጋ ከየት መጡ? እነዚህ ስሞች ሲወጡ እኮ አባቶች አሉ፣ እናቶችም አሉ። እና ሀጎስ የሚባል ዛር አስብ እስቲ። ወደ ሰሜን ስትሄድ ጨንገር፣ ሙጫ ዘሪጋ፣ ሀጎስ፣ አዳኝ ወርቁ እነዚህ ሁሉ ስም ሲወጡ የት ነው ያለ ነው? የት ነው ያለ ነው? ቸል ብለው አንዱ ወደ እርሻው አንዱ ወደ ንግዱ ሄደ። ስለዚህ በቸልታ ምክንያት ያዳበርናቸው የክፉ መንፈስ ውጊያዎች ዛሬ በእያንዳንዱ የሰው ልብ ውስጥ ስር ሰደው ተቀምጠዋል። አንዳንዶቹም ፍጹም ማንነታቸው በማይገለጥ መልኩ የክርስቲያኑን ሕይወት እያጨላለሙ ከመግዛታቸውም በላይ ከቀጣዩ ትውልድ ጋር አብሮ እየተወለደ ይሄው ፈተናችን የማይቆም እና ማብቂያ የሌለው የውጊያ እና የክፉ የጠላት ኃይል ወረራ ላይ እንገኛለን። ሰው ከልቡና ከህሊናው ጋር ከተጣላ የማስተዋያው ዋናው ቁልፍ የጠፋው መሆኑን እንገነዘባለን። ዛሬ አብዛኛው ዓለምን በጠብ እንጀራ ህይወትና ኑሮ እየመራው ነው ያለው። የቸልታ ጉዳይ ያስከተለው ሁለንተናዊ ውድቀት ነው። ስለዚህ እግዚአብሔር በሚጠራን ጊዜ ቸል ከምንለው ክፍል ውስጥ ዋነኛው ሆኖ መገኘቱ የተጠላለፈ የመናፍስት አደጋዎች በየስፍራው ላይ ሲበረቱ የማስተዋያ ዘዴ አጥተናል። ዛሬ የጠንቋውና የቃልቻው የመተተኛውና የአስማተኛው ህይወት እንደተባረከ የተቆጠረበት ጊዜ ላይ ነው ያደረስነው። ሰዎችን የሚያጠፉ ሰዎችን የሚያፈዙና የሚያደነግዙ አዋቂዎችና ብልሆች መምህራኖች የተባሉበት ጊዜ ላይ ደርሰናል። ለዚህ ባሮቹን አንገላቷቸው ይላል። ለእውነት የሚታዘዙና ለበጎ መንፈስ የሚሄዱት በሙሉ በየትኛውም ዘመንና ጊዜ የተወደዱበት ወቅት የለም። ባለፈው በሮም ላይ በምንመለከትበት ጊዜ ጣሊያን በእውነት ሮማውያን የብዙ ሰዎች ግፍ ያለባት ምድር እንደሆነች ተገንዝቤያለሁ። በአንጻራዊ ገጽታው ዛሬ ቤተ መቅደሶቻቸው ቢቆሙም ለነ ቅዱስ ጳውሎስና ለነ ቅዱስ ጴጥሮስ ያን ጊዜ የሰየፉባቸውን ሰይፍና እንዲሁም ጴጥሮስን አንገቱን ቁልቁል ዘቅዝቀው አንገቱን የቆረጡበት ጴጥሮስንም አንገቱን የቆረጡበትን ድንጋይ ሳይ የብዙ ቅዱሳን ደም ያለባት ሀገር ብዬ በከፊል ተገንዝቤያለሁ። አሁን መስራታቸውና ቤተ መቅደስ ማቆማቸው አይደለም፣ ፈጅተው ቀጥቅጠው ክርስቲያኖችን አውድመው ባወደሙበት ድንጋይ ላይ ቤተ መቅደስ መስራት የሚገርም ነገር ነው። ድንጋዩ ራሱ ሲናገር የሚናገረው መልእክት አለ። ራሱ ድምፅ አለማሳማቱ አይደለም። ይሄ ካታኮምቤ የሚባለው ቦታ ላይ ክርስቲያኖች ከአንበሳ ጋር እያታገሉ ትልቅ ስቴዲየም አላቸው። ያ ስቴዲየም የክርስቲያኖችን ሞትና በአንበሳ ጉልበት መመታትና መበላትን እንደ ትልቅ ቲያትር ይመለከቱት የነበረ ቦታ ነው። የመጀመሪያው ቲያትር ሮማውያን የሰሩት ካታኮምብ ነው። ክርስቲያኖች ለብቻ ለምን ትጸልያላችሁ? ለምን አምላካችሁን ትጠራላችሁ? ለምን በስሙ ትፈውሳላችሁ? ተብለው መከራቸውን ያዩበት ቦታ ነው። እዛው ሮም ውስጥ ነው ያለው።
በዚህ በካታኮምቤ ውስጥ እንግዲህ ብዙ ክርስቲያኖች አልፈዋል፣ ተገለዋል። እና ዛሬ የቅዱሳን የነሱን የጽድቃቸው መንፈስ መያዝ ብቻ ሳይሆን ያሳለፉበት የደም ችግር እስከ ዛሬም ድረስ እንደሚፈትናቸው ማረጋገጫ አያስፈልገውም። ሌላው ደግሞ በዚሁ በሮም የሰዶማውያን ነጻነት እጅግ በጣም የተፈቀደ መሆኑ ነው። ጌይ ቪሌጅ የሚል በየቤተ መንግስቱና በየትልልቁ መሄጃ መንገድ ላይ ሁሉ ተለጥፎ እናያለን። እንግዲህ በፊትም ደም በማፍሰስ የታወቀች ሀገር ዛሬም ለኃጢአት ቅድሚያ የምትሰጥ ሀገር ሆናለች። የነ ቅዱስ ጴጥሮስ ደም የፈሰሰባት ምድር በአንጻራዊ ገጽታው ሲታይ ዛሬ የዲያብሎስ ኃይልና የክፉ መናፍስት ወረራ ያጠቃት ምድርም ሆናለች። ልዩ ልዩ ምስጢራዊ የመናፍስት ጉዞዎችም በዛችው ሀገር ውስጥ ተጠንስሶ መላውን ዓለም የሚያዳርስ የዲያብሎስ አሰራር ከዚችው ሀገር ነው የሚነሳው። ከተቀደሰው ስፍራ ላይ የሚነሳ ወንጀል በዓለም ውስጥ ካሉ ትልልቅ ወንጀሎች እስከ መሆን ድረስ የሚደርስ ኃይል አለው። ዛሬ ብዙ ጊዜ ክፉ መንፈስ ከደባዎቹ ክፍል ውስጥ አንድ በሀብት ውስጥ፣ ሁለት በእግዚአብሔር ቤት ውስጥ፣ ሶስት አጠቃላይ በትውልድ ውስጥ ነው ስራ የሚሰራው። በሀብት ውስጥ ሀብቱን የዲያብሎስ ግኝት ያለበት እንዲሆን፣ በእግዚአብሔር ቤት ደግሞ የእግዚአብሔር ምሕረት እንዳይመጣና እንዳይተናኮለው ሰዎችን በእግዚአብሔር ቤት ማውደም አለበት። ክብራቸው፣ መንፈሳዊ ጸጋቸው ጠፍቶ ዓለማዊ ብቻ እንዲሆን በማድረግ በዚህ ዓለም ዝናና ክብር በከፍታ ወንበር አስጨብጦ በመጨረሻ የግፍ ስራዎቹ እንዲከናወኑለት ከፍተኛ ጥረት የሚያደርግበት ጊዜ ቢኖር ዛሬ የኛ ዘመን ነው። የእግዚአብሔር የሆነው ነገር ቸል ብሎ አንዱም ወደ እርሻው አንዱም ወደ ንግዱ ሄደ። በየግል ሕይወታችን አንጻራዊ ጠባይ ሲታይ ደግሞ ቸል ብለን የኖርንባቸውን ገጽታዎች ዛሬ እያየነው ነው። ይሄው ልክፍቱ በልጆቻችን፣ በቤተሰባችን፣ በአባታችን፣ በእናታችን፣ በእህታችን፣ በወንድማችን አንደኛው ወገናችን በመንፈስ ተነክቷል። ምን አደከመን? ይሄ የቸልታ መንስኤ ነው። የእግዚአብሔር የመጠበቃ ጸጋና ሞገስ ለአብርሃም የተናገረው የቃል ኪዳን ኃይል ዝም ሲለን እኔ ጋሻህ ነኝ ያለው ተስፋ ሲቆም ሁል ጊዜ ጋሻችን ጋሻ አድርገን እንሮጣለን። ስጋዊ ጋሻ፣ እውቀት ጋሻ፣ የገንዘብ ጋሻ፣ የኑሮ ጋሻ፣ የስልጣን ጋሻ ብቻ ይሆናል። ያ ለነገው ዋስትና የለው። ቸል ያላልንበት መንፈሳዊ ጸጋ ግን ከእግዚአብሔር ጥበቃ አንጻር ሲታይ ለአብርሃም የተናገረው ነገር እኔ ጋሻህ ነኝ፣ ዋጋህም እጅግ ብዙ ነው አለው። እኔ ኤልሻዳይ ነኝ እያለ ብዙ ጊዜ ለአብርሃም ከ20 ጊዜ በላይ እኔነትን ገልጾለታል። እኔ ላንተ፣ እኔ ላንተ፣ እኔ ላንተ የሚለው ቃል ይበዛል ለአብርሃም። ስለዚህ እግዚአብሔር ለኛ ያ የገባውን ቃል ኪዳን በአዲስ ኪዳን ደግሞ ሲገልጠው እኔ መንገድም እውነትም ሕይወትም ነኝ አለ። እኔ አለ ደግሞ ለአብርሃም የተናገረው እኔ የሕይወት እንጀራ ነኝ። ለአብርሃም በቃልነት ሲናገር ዛሬ ደግሞ በአካለ ሥጋ ለእኛ ሲናገር ደግሞ እኔ የሕይወት ውሃ ምንጭ ነኝ አለ። እኔ የበጎች መግቢያ በር ነኝ አለ። እኔ የሕይወት የወይን ግንድ ነኝ አለ። እኔ የማይልበት ቦታ የለም በአዲስ ኪዳንም። ያ የቀድሞው የቃሉ እኔነት በሕያው እግዚአብሔር ልጅነት ተለውጦ ደግሞ በእኛ ባህሪና አኗኗር ውስጥ በስጋ ተገልጦ ቃል ስጋ ሆኖ ጸጋና እውነትን ተመልቶ ከሰማይ ሳይጎድል ከምድርም ሳይጨምር እግዚአብሔር ሰው ሆኖ እኔ ማለት ጀመረ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ አለ። የማሳረፊያውን የእረፍቱን ኃይል ይዞ ወደ እኛ ሲመጣ ቸል ብሎ አንዱ ወደ ንግዱ አንዱ ወደ እርሻው ሄደ። ከዚህ በኋላ አይነ ጥላ ያዘን። በቃ ከዚህ በኋላ የምታተኞችና የክፎች አይን በላን። ከዚህ በኋላ እድላችን በመንፈሳዊ ጉዞ ውስጥ ደከመ። ከዚህ በኋላ ባለ ታሪኮች ነበርን፣ አሁን ለታሪካችን እንግዳውን
ከዚህ በኋላ ባለ ሀገሮች ነበርን፣ አሁን ምናችንም አይታወቅም። ከዚህ በኋላ የጸጋ ልጆች ነበርን፣ አሁን ግራ ተጋብተናል። ሃይማኖት የቱ ነው ብለን እንመርጣለን። አሁን የቱ ይሆን ጥሩ ሃይማኖት ማለት ጀመርን። ለኢትዮጵያውያን የሃይማኖት ምርጫ ወዴት የደረስን የምጽአት ልጆች እንደሆን የሚገርም ነገር ነው። ስለዚህ እግዚአብሔር አምላክ ቸል እንዳል በመንፈሳዊ ጸጋ ጎብኝቶ የመንግስት ወራሾች እንድንሆን አምላካችን ያብቃን። የክርስቶስ ስጋና ደምን በልተን የመንግስቱና የጸጋው ተካፋዮች እንድንሆን ከስርየት የደሙ ጸጋ ተካፍለን የመንግስቱ ልጆች እንድንሆን አምላካችን ያብቃን። አሜን። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሎ ቁሙ ለምስጋና፣ እልል በሎ ቁሙ ለምስጋና። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሎ ቁሙ ለምስጋና፣ ቁሙ ለምስጋና። ባህር ተከፈለ እስኪታይ መሬቱ፣ ፈርዖን ወደቀ አልሰራም ትምክህቱ። ደካሞቹም ጸንተው ተራመዱ፣ ኃይለኞቹም ይኸው ተዋረዱ። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና። እልል በሉ እልልታ ምስጋና፣ እልል በሉ ቁሙ ለምስጋና። የኢያሪኮ ቅጥር የማይደፈረው ይኸው ፈራረሰ የሰው ሳይነካው። ኃይለኞቹም ቢበረታቱብን እንጸናለን በእርሱ ተደግፈን። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና። እልል በሉ ቁሙ ለምስጋና። ባህር ላይ ሲራመድ ሞገስ አለው እርሱ፣ በግርማው ሲነሳ ጸጥ ይላል ነፋሱ። የድንግል ልጅ እኛ የምናመልከው ከሃሊ ነው የለም የሚሳነው። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና። እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። በኢያሪኮ ቅጥር የማይደፈረው ይኸው ፈራረሰ የሰው ሳይነካው። ኃይለኞቹም ቢበረታቱብን እንጸናለን በእርሱ ተደግፈን። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና። ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። ወስብሐት ለእግዚአብሔር።